የኢትዮጵያን የዲጂታል ትራንስፎርሜሽንና ዲጂታል ኢኮኖሚ ግንባታ እውን እያደረገ የሚገኘው ኢትዮ ቴሌኮም ከሀገር ተሻግሮ የአፍሪካን ዲጂታል ትራንስፎርሜሽንን ለማፋጠንም ከባለድርሻ አካላት ጋር እየሰራ ይገኛል። የ3 ዓመት ቀጣዩ አድማስ ስትራቴጂን ቀርጾ በመተግበር ላይ የሚገኘው ተቋሙ አገልግሎቶቹ አካታችና ተደራሽ እንዲሆኑ ታስቦ እየሰራ ነው። በዚህም መሰረት ባለፉት 6 ወራት በተገነቡ 278 የሞባይል ጣቢያዎችና ሌሎች የማስፋፊያ ስራዎች ከ1000 በላይ ከተሞች የፎርጂ አገልግሎትን በማግኘት ላይ ናቸው። 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የፎርጂ አገልግሎት ያልነበራቸው የፎርጂ አገልግሎት እንዲኖራቸው አስችለናል ማለት ነው። በአጠቃላይ በሀገራችን በአሁኑ ሰዓት 1069 ከተሞች የፎርጂ አገልግሎት እየተጠቀሙ ነው ማለት ነው። ከፖፑሌሽን ሳይዝ አንጻር ካየ ነው ከቨሬጁ ምን ይመስላል ካልን 74% ደርሷል ማለት ነው። በአሁኑ ወቅትም የደንበኞቹ ቁጥር ከ87 ሚሊዮን በላይ ደርሷል። አሁን ላይ ከቅዳችንም አንጻር 101% አሳክተን 87 ሚሊዮን ደንበኛ እያስተናገድን ነው የምንገኘው ማለት ነው። እድገቱንም ካያችሁት ከባለፈው ዓመት አንጻር ስናየው በ8.2% ያደገበት ነው ወይም ተጨማሪ 6 ሚሊዮን ደንበኛ ያፈራንበት ነው ማለት ነው። በመላው ሀገሪቱ ከ13.3 ሚሊዮን በላይ ደንበኞቹ የዲጂታል አገልግሎቶችንና የዲጂታል ኢኮኖሚ ተጠቃሚ እንዲሆኑ የግንዛቤ ትምህርት ተሰጥቷል። አዳዲስ አገልግሎቶችንም ጭምር እያቀረበ ይገኛል። በ6 ወሩ 204 አገልግሎቶችን ምርትና አገልግሎቶች ለደንበኞቻችን አቅርበናል። ከዛ ውስጥ 81 የሚሆኑት አዲስ ሲሆኑ ሌሎቹ 74 የሚሆኑት ደግሞ በነበሩት ላይ ማሻሻያ ያደረግንባቸው ናቸው። እንደዚሁም ደግሞ ፕሮሞሽናል የምንላቸው ወደ 49 የሚሆኑ ያወጣንበት ነው። አገልግሎቶቹ መሰረታዊ የቴሌኮም አገልግሎት ላይ ብቻ መሰረት ያደረጉ አይደሉም። የዲጂታል ሰርቪሶችን እንደ ፊንቴክ የመሳሰሉ እንደዚሁም ደግሞ ኢንተርፕራይዝ ሶሉሽኖችንም ያካተቱ ናቸው ማለት ነው። ባለፉት 6 ወራት በተለያዩ አገልግሎቶቹ በዲጂታልም ሆነ በአካል በመገኘት ሽያጭን አከናውኗል። በ6 ወሩ ወደ 10.2 ሚሊዮን የሚሆን ሽያጮችን አከናውነናል። የሞባይል አገልግሎት፣ የዲቫይስ እንደዚህ የመሳሰሉ ሽያጮችን አከናውነናል ማለት ነው። ከቅዳችን አንጻር 112% ከሽያጭ አንጻር ማለት ነው ያሳካንበት ነው። በዲጂታል ኢኮኖሚ ግንባታ ውስጥ ሰፊ ድርሻ ያለው ቴሌ ብር አገልግሎቱ ከተጀመረ ጊዜ አንስቶ 58.6 ሚሊዮን ደንበኞች ያሉት ሲሆን 6.8 ትሪሊየን ብር የገንዘብ ዝውውር ተካሂዶበታል። ባለፉት 6 ወራትም 4 ሚሊዮን አዳዲስ ደንበኞችን አፍርቷል። በ6 ወሩ ብቻ እንደምታዩት ማለት ነው 1.9 ትሪሊየን ትራንዛክሽን ኢትዮጵያ ብር ማለት ነው በቴሌ ብር ተስተናግዷል ማለት ነው። ከትራንዛክሽን አንጻር ካየ ነው አሁንም በ6 ወሩ ብቻ 1 ቢሊየን ቮሊዩም ማለት ነው ተስተናግዷል ማለት ነው። ይሄም ከቅድ አንጻር ወደ 108% የሚሆን ነው ማለት ነው። በ6 ወሩ ውስጥ ከረሚታንስ አንጻር ወደ 16 ሚሊዮን የሚሆን ረሚታንስ በቴሌ ብር አማካኝነት መጥቷል ማለት ነው። ይሄ ከቅዳችን አንጻር 79% ያሳካንበት ነው። ወደ ስራ ከገባ 7 ወራት የሆነው ዘመን ገበያም እድገት እያሳየ ይገኛል። ዘመን ገበያ ወደ 34000 የሚሆኑ ትራንዛክሽኖችን አስተናግደናል ማለት ነው። ወደ 119 ሚሊዮን የሚሆን ቫልዩ ያላቸው ማለት ነው። 464 የሚሆኑ መርቻንቶች ወይም ነጋዴዎች ቨርቹዋል ሾፕ ኖሯቸዋል ማለት ነው ዘመን ገበያ ላይ። ስለዚህ ፕሮዳክቶቻቸውን ወደ 18000 የሚሆኑ ፕሮዳክቶች እዚሁ ፕላትፎርም ላይ አስገብተዋል ማለት ነው። በሂደት ያሉ ደግሞ በርከት ያሉ መርቻንቶች አሉ ወይም ነጋዴዎች ወደ 800 የሚሆኑ ነጋዴዎች ኦንቦርድ ለማድረግ በሂደት ላይ ኮንትራክት እየፈረሙ ያሉ ይገኛሉ ማለት ነው። ኢትዮ ቴሌኮም ከድምጽ፣ ከዳታ፣ ከኢንተርፕራይዝ ተቋማትና ከሌሎች አገልግሎቶች ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ባለፉት 6 ወራት የ37% እድገት ያሳየ ገቢ አግኝቷል። በ6 ወሩ 85 ቢሊዮን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81% ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37% እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊዮን የሚሆን ኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ማለት ነው። ከገቢው ባለፈ በቀጥተኛና ቀጥተኛ ባልሆነ መንገድ 35 ሚሊዮን ብር በላይ ግብርም ከፍሏል።